በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፍቅር ያግብረኒ ከመ እነግር ዜናሁ ለቅዱሳን የቅዱሳንን ዜና ተጋድሎ እናገር ዘንድ ፍቅራቸው ያስገድደኛል። ሊቁ አባታችን አባ ጋስጫ ጊዮርጊስ። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እስከዚህ ሰዓትስ እንደምን አደረሳችሁ? አሚን። መጠበቁን ጠብቆ ለዚህ ያደረሰን የአባቶቻችን አምላክ ልዑለ ባህሪ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለዕለቱ ቅዱሳን አደረሳችሁ። የወሩ መጨረሻ ወርሃ ሐምሌ 30 ቀን ደርሰናል። በእግዚአብሔር ቸርነት ብዙ ሰዎች እየተጠሩ በአንድም በሌላ ብዙ የሞት ነጋሪ እየተነገረ ብዙ ነገሮች ጆሮአችን እየሰማ ብዙ ወገኖቻችንንም እየቀበርንም ቢሆን እየሰማንም ቢሆን ፈተናዎች አስተናግደንም ቢሆን ወርሃ ሐምሌ ተፈጽሟል። ይህንን ወርሃ ሐምሌ እንድንፈጽም የረዳን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለወርሃ ሐምሌ ፍጻሜ አደረሳችሁ ማለት እፈልጋለሁኝ። ወርሃ ሐምሌ ዛሬ እንግዲህ ተጠናቀቀ። ዛሬ 30 ነው። ቀጣይ ወር የሚቀበለው ደግሞ ወርሃ ነሐሴ ነው። በወርሃ ነሐሴ ደግሞ እግዚአብሔር አምላክ የምሕረት ዝናቡን በሚገባው ሰጥቶ ክረምቱን አውጥቶ ለብርሃነ መስቀሉ እንዲያደርሰን እግዚአብሔር አምላክ ይፍቀድልን። በዛሬ በወርሃ ሐምሌ 30 ቀን የወሩ መጨረሻ ቀን የምንዘክራቸው ቅዱሳን ታላቁ ቅዱስ ሐዋርያው እንድርያስ እና ቅዱስ ጳውሎስ መናኒ። ሐዋርያው ጳውሎስ አይደለም መናኒው ነው። ከቤተሰቦቹ ጋር እናስበዋለን። ቅዱስ ሱራኤል የመላእክት አለቃ ከቅዱሳን ሊቃነ መላእክት አንዱ የሆነው ሱራኤል የተባለው መልአክ እስራኤል ወይም ከሊቃነ መላእክት አንዱ ማለት ነው። ሱራኤል ልትሉ ትችላላችሁ። በሌላ አጠራሩ ደግሞ እስራኤል በማለት የሚጠራ መልአክ ነው። ቅዱስ መርቆሮና ኤፍሬም ሰማዕት፣ ቅዱስ ጢሞቴዎስ ዘአልቦ ጥሪት ፍልሰቱ፣ እናታችን ማርያም ክብራ ኢትዮጵያዊት የአፄ ናኦድ ሚስት ማለት ነው። እነዚህ ወደ 6 የሚሆኑ ቅዱሳን በዓመታዊ ክብረ በዓል ስንዘክራቸው፣ በወርሃዊ በዓል ደግሞ ማርቆስ ሐዋርያ፣ አባ ሲሎስ እንዲሁም ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ በመጨረሻም ታላቁ ቅዱስ ሴቶች ከወለዱት እሱን የሚያህል የለም ተብሎ በአምላኩ በእግዚአብሔር የተመሰከረለት መጥምቀ መለኮት ቅዱስ ዮሐንስ። እነዚህን በወርሃዊ በዓል እናስባቸዋለን። ቅዱስ ዮሐንስን በመስከረም 2 ቀን እናገኘዋለን፣ ከአንድ ወር በኋላ ማለት ነው። እግዚአብሔር ለዛ ቀን ቢያደርሰን መጥምቀ መለኮት ከአንድ ወር በፊት በሰኔ 30 ዓመታዊ ክብረ በዓሉን የልደቱን አክብረናል። አሁንም ደግሞ መሀል ላይ ነው ያለ ነው። አንድ ወር ነው ካከበርን፣ ወደፊት ደግሞ አንድ ወር ይቀረናል። መስከረም እንደባተ መስከረም ሲብት የመጀመሪያው የዓመቱ መጀመሪያ የንግሳችን መጀመሪያ የበዓላችን መጀመሪያ መጥምቀ መለኮት ቅዱስ ዮሐንስ ይሆናል ማለት ነውና የዚህን ታላቅ አባት ክብረ በዓሉን እንድናከብር እኛም በሰላም አልፈን ለወርሃ መስከረም እንድንደርስ እግዚአብሔር አምላክ ይፍቀድልን። በድጋሞሽ እንኳን ለጾመ ፍስለታ ዋዜማ አደረሳችሁ። የእመቤታችንን ጾም ለመጾም እየተዘጋጃችሁ ያላችሁ ይህንን ቅበላን በተመለከተ ጾሙ ምን አይነት ጾም ነው? ለምን ይጾማል? አጿጿሙስ ስርዓቱስ እንዴት ነው የሚለውን በማታው ክፍለ ጊዜ ትምህርታችን የምንመጣበት ይሆናል። የሱባኤውን የጾሙን እንዴት አድርገን ማለፍ አለብን የሚለውን እንነጋገራለን። አሁን ግን ወደ ዕለቱ ቅዱሳን
እስኪ ጎራ እንበልና በዛሬው ዝክረ ቅዱሳን ሐዋርያው እንድርያስ አባታችን ከሐዋርያ መካከል አንዱ ቅዱስ እንድርያስ ነው። በዚህ በሐምሌ 30 ከሚከበሩ ቅዱሳን ታላቁ ቅዱስ እንድርያስ ነው። ቅዱስ እንድርያስ ተወልዶ ያደገው በቤተ ሳይዳ አካባቢ ሲሆን ቤተ ሳይዳ በዮሐንስ ወንጌል ምዕራፍ 5 ላይ የተጠቀሰችው ማለት ነው። ይቺ መጠመቂያ ቦታ ያለባት ስመ ገናናዋ በብዙ መጽሐፍት ላይ ተጽፋ የምናገኛ ቤተ ሳይዳ ነች ሲሆን የሊቀ ሐዋርያት የቅዱስ ጴጥሮስ ታናሽ ወንድም ነው። ልብ በሉ፣ የቅዱስ ጴጥሮስ ወንድሙ ነው። አባቱ ዮና ይባላል። ገና ከልጅነቱ ጀምሮ ትልቁ ሙያ እንደሚታወቀው ትልቅ ባህር ስለነበረ እዛ አሳ ማጥመድ በትልቅ ወንድሙ ተምሯል። ቅዱስ ጴጥሮስ ነው አሳ አጥምዶ የአሳ ማጥመድም ሙያ ማለት አሳ ዝም ብሎ ማንኛውም ሰው አያጠምደውም ማለት ነው። አሳን ከባህር ውስጥ ማውጣት እጅግ ትልቅ ብልሃትን ይጠይቃል ማለት ነው። ዝም ብሎ የሚወጣ አይደለም እና ያንን ማውጣት አሳ እንዴት መጠመድ እንዳለበት ከወንድሙ ከሐዋርያው ከቅዱስ ሊቀ ሐዋርያት ቅዱስ ጴጥሮስ በሚገባ ተምሯል ማለት ነው እና ማጥመድን ከትልቅ ወንድሙ ከተማረ በኋላ እድሜው ከፍ ባለ ጊዜ ኦሪትን ተምሯል። ኦሪትን በሚገባ ተምሯል። በሰዓቱ በተለይ የነበረው እጅግ የመንግስትን እጅግ ትልቅ በቃ በጣም ትልቅ የትምህርት ዕውቀት አሁንም ነው፣ በዛን ጊዜም ይኸው ነው። እሱም ብሉይ ኪዳንን ማወቅ ኦሪትን ማወቅ ነው። ለምሳሌ አሁን አቃቢ ሕግ ዳኛ እያል እንላለን። ለምሳሌ በዛን ጊዜ ኦሪትን ያልተማረ ለዳኝነት እንኳን አይዳኝም ማለት ነው። ዳኛ ለመሆን ኦሪትን ማወቅ አለበት ማለት ነው። ሰዎች ተጣልተው ለማስታረቅም ኦሪትን ማወቅ አለበት። የመንግስት ስራ ኃላፊ ላይ የሚሞላው የትምህርት ማስረጃው የሚታየው ምንድነው? ኦሪትን ተምሯል ወይ ነው። የሙሴን ሕግ ያውቃል ወይ? የሙሴን ሕግ አይቶ በሙሴ ሕግ መሰረት ስለሚፈርድ ማለት ነው። አያችሁ፣ በዛን ሰዓት እንግዲህ የነበረው እንዳሁኑ ሕገ መንግስት የለ፣ ጠቅላይ ሚኒስተር ምናምን ነገር የለም። አሉ ጸሐፍት ይባላሉ። ጸሐፍት ማለት በሰዓቱ ምንን የሚያውቁ ናቸው? ኦሪትን የሚያውቁ ናቸው። ጸሐፍት ፈሪሳውያን የሚባሉት እጅግ ምሁራን ናቸው። ምሁርነታቸው ግን ኦሪትን ነው የሚያውቁት ማለት ነው። ኦሪትን በደንብ አውቀው ያንን ያልተማረ ሰው አልተማረም። በቃ ተምራን ተተባለ ኦሪትን ነው በቃ አውቋልም ተተባለ ኦሪትን ነው በቃ። በጣም የሚገርም ነው። ኦሪትን ተምሯል ይህ ሐዋርያ። ከዛ በመቀጠል ደግሞ ከመጥምቀ መለኮት ከቅዱስ ዮሐንስ ምን ተምሯል? የሐዲስ ኪዳን መጀመሪያው መጥምቀ መለኮት ስለሆነ የቅዱስ ዮሐንስ ደቀ መዝሙር በመሆን የመሲሁን መምጣት በማን ሰምቷል? በመጥምቀ መለኮት በኩል ሰምቷል። የእሱ ደቀ መዝሙር በመሆን ቅዱስ ዮሐንስን ይከተል እንደነበረ ታሪኩ ይነግረናል። ከእርሱ ጋርም እያገለገለ ለ6 ወራት ተምሯል። በወቅቱ ከወንጌላዊ ወልደ ዘብዴዎስ ዮሐንስ ጋራ ወንጌላዊ ዮሐንስ ጋራ ቅርብ ባልንጀራ ነበሩ። ጌታችን ኢየሱስ ክርስቶስም በተጠመቀ ጊዜ ያን ድንቅ ምስጢር የሥላሴን ምስጢር ከተመለከቱት አንዱ ነው። ሰማይ ተከፍቶ ዝንቱ ውእቱ ወልዴ ወሎቱ ስምዕዎ፣ የምወደው ልጄ እሱ ነው እሱን ስሙ ሲል ሰማይ ተከፍቶ ያየ ነው። እንግዲህ ልብ በሉ፣ እንግዲህ የመጀመሪያ እድለኛ ነው። እዛ ጥምቀቱ ቦታ የተገኘ ዮሐንስ ደቀ መዝሙር ስለነበረ እሱና ወንጌላዊ ዮሐንስ መጥምቅ ሲያጠምቅ እዛው ነበሩ ማለት ነው። እዛ ሆነው ይመለከቱ ነበረ፣ አይተዋል። ይህን ያየ በዚህ የተባረከ ታላቅ አባት ነው። ጌታም ከጾም ከገዳመ ቆሮንቶስ ከተመለሰ ጊዜ ጀምሮ እንድርያስ በመንፈስ ቅዱስ አነሳስቶት ተከትሎታል፣ ጌታን ማለት ነው። መጥምቁ ዮሐንስም ነዋ በግዑ ለእግዚአብሔር ዘየሐትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በማለቱ ሰምቶ ቅዱስ እንድርያስ ጌታን ተከትሎታል። የማንን ትምህርት? የቅዱስ ዮሐንስ ምን የሚለውን? ነዋ በግዑ ለእግዚአብሔር፣ የእግዚአብሔር የዓለምን ኃጢአት የሚያስወግድ በግ፣ አዎ እውነተኛው መስዋዕት አሁን መጥቷል ብሎ መጥምቀ መለኮት ቅዱስ ዮሐንስ ሲናገር ሰማና ምን አደረገ? ማቄን ጨርቄንም ሳይል ምንም ሳይል ክርስቶስን የተከተለ እጅግ ድንቅዬ አባት ነው ማለት ነው። ከዛ ጀምሮ የክርስቶስ ደቀ መዝሙር ለመባል በቃ። በዮሐንስ ወንጌል ምዕራፍ 1 ቁጥር 47 ላይ ሊቀ ማር ገላውዴዎስ ልብ
ሉ ሊቁ ማር ገላውዴዎስም እመቤታችንን ሊያመሰግናት ባለ ጊዜ ለሐዋርያው እንድርያስ ቀዳማዊ ሃይማኖቱ ለመጀመሪያው ሐዋርያ ለእንድርያስ ሃይማኖቱ አንቺ ነሽ ብሏታል። መልክዓ ስዕል ላይ ማለት ነው። ቀዳማዊ ሃይማኖቱ ብሎ ከእመቤታችን ጋር ይህን አመስጥሮ ሊቁ ገላውዴዎስ ይናገራል ማለት ነው። በዮሐንስ ወንጌል ላይም እንደተገለጠ እንድርያስ ማለት ነው። ለሐዋርያው እንድርያስ ቀዳማዊ ሃይማኖቱ ለመጀመሪያው ሐዋርያ ለእንድርያስ ሃይማኖቱ ነሽ ይላታል ማለት ነው። አላ ቅዱስ ይህ ሐዋርያ ቅዱሱ ሐዋርያ ሰሉጥ ወይም ፈጣን አገልጋይ እንደነበረም ወንጌል ይናገርለታል፣ ይመሰክርለታል። በዮሐንስ ወንጌል ምዕራፍ 6:5 ላይ ለ3 ዓመታት እና ከ3 ወር ከጌታ እግር ስር ተምሮ በበዓለ ሀምሳ በመንፈስ ቅዱስ ተቀብሎ ተባርኳል። እናም በዕጣ ሲከፋፈሉም ሀገረ ስብከቱ ልዳ በምትባል ወደ ልዳ በምትሆን ብዙ ሀገር ዓለም እየዞረ እንዲሰብክ በዕጣ ልዳ ተሰጥተዋል። ወደ ልዳ በመሄድ ልዳ እንደምትታወቀው የሰማዕቱ የሊቀ ሰማዕት የቅዱስ ጊዮርጊስ ሀገር ነች። ወደ ልዳ በዕጣ ሐዋርያት ሲያከፋፍሉ ዓለምን ለሱ ማን ደረሰው? ልዳ ደረሰችው ማለት ነው። ወደዛ ሄዶ ይህም ብቻ አይደለም ብዙ ዓለማትን እየዞረ ሰብኳል። ይህም ቅን ሐዋርያ ከጌታ ጋራ በመርከብ ውስጥ በተነጋገረበት ቅዱስ ማትያስ ሰውን ከሚበሉ ሰዎች እጅ እንዳዳነው ይነግረናል። ወንጌልን ለመስበክ ሲሄድ መርከቧ ተሰብራ ነበር። በዛም ጌታ ተገናኝቶ አድኖት አናግሮታል ማለት ነው፣ ሲሰብክ ማለት ነው። ሌላው ደግሞ ሰው ከሚበሉ ሰዎች ዘንድ ሂዷል። ሰዎችን የሚበሉ የሰው ስጋ ከሚበሉ ደርሶ እነዛ ብዙ ጥቃት አሰቃይተውት ግን አሳምኖ እንዳጠመቃቸው ይነግረናል። ቅዱስ እንድርያስ በ30 ቀን የሚፈጀውን የባህር ላይ ጉዞ ለማድረግ ከአርዲቱ ጋራ ወደብ ቢሄዱም መርከበኞቹ ሁሉ አናሳፍርም ብለዋቸው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወጣት መርከበኛ መስሎ ሐዋርያውን አርድእቱን የ30ውን ቀን መንገድ በሰዓታት ልዩነት እንዲጨርሱ አድርጓቸዋል ማለት ነው። መርከበኞቹ እናንተ የክርስቶስ ተከታይ ናቸው አንጭንም ሲሏቸው፣ ክርስቶስ ግን ወጣት ባለመርከበኛ መሰለና ኑ እኔ ልውሰዳችሁ ብሎ በባህሩ ላይ በመርከብ አድርጎ የ30 ቀን መንገዱን በአንድ ቀን አይደለም በሰዓታት ልዩነት ከሚፈልጉት ሀገር ጌታ እንዳደረሳቸው ይነግረናል። የሚገርም ነው። ቅዱሱ እንድርያስም ፍጡር እንግዲህ ሰው መስሎት ወይም ሰው መስሎት ያ ጌታችን ለጌታችን ስለ ጌታችን ስለ ኢየሱስ ክርስቶስ ሰብኮለታል። የራሱን ለራሱ የሰበከ ማለት ነውና የሚገርም ነው። ያ መርከበኛ ሲሄዱ ስለ ክርስቶስ እየሰበከ ሆደ ማለት ነው እና መርቆታልም። መርከበኛው ጌታችንም መሆኑን ሲያውቅም ደንግጦ አልቅሷል ነው የሚለው። መጨረሻ ከደረሱ በኋላ እየሰበከው እያለው እያዳመጠው ክርስቶስ ወጣት ነው የሚመስለው ከፊት እየሾፈረ ይዟቸው በዛ በባህር ላይ ሲሄድ፣ ይሄ ግን ሐዋርያ ግን ያስተምራል፣ ጌታን ይሰብከዋል። ጌታ መሆኑን አላወቀም። በመጨረሻ ግን ሲደርሱ መረቀው፣ ጌታ ባረከው እና እኔ ነኝ ሲለው በቃ አለቀሰ፣ በደስታ አለቀሰ። አያችሁ የሚገርም እኮ ነው። እና ይህ ሐዋርያ ጌታን እንደዛ አድርጎ ያሻገረው ነው ያገለገለው ነው። ሶበ አይመረ ኪያሁ ወጠየቀ አምሳሎ ዘነገርኩ በድፍረት ምስሌከ ኩሎ ስራይ ሊተ ጌጋዬ ውህድግ ይቤሎ እንዲል ምን ማለቱ ነው? ከዛ መጨረሻ ማረኝ ብሎታል። ጌታ ሆይ እንደዚህ እኔ ካንተ ጋራ ነኝ ብሎታል። ቅዱስ ሐዋርያም ለወንጌል አገልግሎት ተግቶ ያረፈበትም ታኅሳስ 4 ቀን ነው። እረፍቱ ታኅሳስ 4 ቀን ነው። ልብ በሉ የዚህ ሐዋርያ ማለት ነው። እንደገና ደግሞ ዛሬ ደግሞ ሐዋርያው እንድርያስ እና
ለቅዱሱ ዓመታዊ ዕረፍቱ በዓል ዛሬ ስናከብር በወርሃ ታኅሳስ ላይ የዝን የመርከቡን ታሪክ እንዲሁም ደግሞ ጨምረን ይሄንን በዓሉን በወርሃ ታኅሳስ 4 ቀን በሚውለው ስንክሳር ላይ ታሪኩን እናገኘዋለን ማለት ነው። ሁለቴ ይከበራል። አንዱ ይህንን በመርከብ ጌታ ያሻገረበት በወርሃ ታኅሳስ አብረን የመጨረሻ የዕረፍቱንም በዛው ላይ የምናገኘው አባት ነው። ይህ አባት ማለት ነው። በመጨረሻም ኤክስ በሆነ መስቀል ያው እንደምታዩት ተሰቃይቶ በሰማዕትነት አርፏል ማለት ነው። እና ይህ ሐዋርያ እንድርያስ እጅግ የሚገርም አባት ነው። ትሁት ነው። አገልጋይ ነው። በመጨረሻ ማዳ እንድርያስ ወደ እስረኞች በተመለከተ ጊዜ እንደ እንስሳ ሳር ሲበሉ አይቶ አዘነ፣ አለቀሰላቸው ነው የሚለው። እነዛ ሰው የሚበሉት ሀገር ከደረሰ በኋላ ከመርከቡ በኋላ ማለት ነው። ሰይጣንም ከነሰራዊቱ ጋር እዛው ሲያሰቃያቸው እነዛን ሰዎች አይቶ ሰይጣንን አብሮ እንዳጠመቃቸው ይነግረናል። እና ሐዋርያው ይህ አባት ያን በማረጉ ጎዳና ዳር ተቀምጦ የከተማው ሰዎች እንደ ልማዳቸው የሚበሉት ከእስረኞች ውስጥ ሊያወጡ መጡ፣ ሊበሉት ማለት ነው። የእስር ቤቱ ደጃፍ ክፍት ሆኖ አገኙ። እስረኞቹም አልነበሩም። ደንግጠውም በእጅ የደረሰብንን ምንድን ነው ወዮልን አሉ። ያን ጊዜም ሰይጣን በሰው አምሳል ሐዋርያት ይህንን እንዲያደረጉ ነገሯቸው። ያሉትንም አመለከታቸው የት እንዳሉ። የከተማውን ሰዎች በመሽቀዳደም ሮጡ። እንድርያስንና ማትያስንም ይዘው በከተማው አጠገብ እየጎተቷቸው በሌሊትም በእስር ቤት አሳደሯቸው ነበር። 3 ቀንም እንዲሁ አደረጓቸው። ደማቸውም እንደ ውሃ በምድር ላይ ፈሰሰ። ከዛም በኋላ ስለ ከተማዋ ሰዎች ድህነት ወደ እግዚአብሔር ጸለዩ። ጸሎታቸውንም በፈጸሙ ጊዜ በላይዋ ምስል ወደ አለባት የእብነ በረድ መሰሶ ቀርበው በመስቀል ምልክትም አማተቡ። እንዲህም አሉት፣ አንተ መሰሶ ፍሬ ከበታችህም እንደ ጥፈት ውሃ አንድ ጥፈት ውሃ ያለ ብዙ ውሃን በዛች ከተማ ላይ በውስጧም የሚኖሩ ሁሉ ላይ አውጣ አለው። ያን ጊዜም ከመሰሶው ስር ብዙ ውሃ መነጨ። የከተማዋንም ሰዎች ያሰጥማቸው ዘንድ ገነፈለ። ምክንያቱም በከተማ እየሳቡ እየጎተቱ እነዚህን ሐዋርያት ደብድበዋልና። ሰዎቹም ከከተማይቱ ወጥተው ሊሸሹ ወደዱ። ወንዶችና ሴቶች ልጆቻቸውን ይዘው ወደ ውሃው ወደ በስቶ ወደ ማሄድበት ሮጡ። ውሃውም ከበባቸው፣ ማምለጥም አልቻሉም። ውሃውም እስከ አንገታቸው ድረስ ዋጠ። ያን ጊዜም አለቀሱ፣ እንዲህም አሉ፣ ወዮልን! ይህን ሁሉ በእኛ ላይ ያመጣው በእነዚህ በተመረጡ ሰዎች እግዚአብሔር አገልጋዮች ምክንያት ነው። እኛም አምላካቸው እናምናለን፣ ብቻ ከዚያ ያድኑን አሉ እያሉ ይጮሁ ጀመር። እንግዲህ የፊት ስራቸው ሰው መብላት ነው፣ አጋንንትን ማምለክ ነው። ታገኙ ያስራሉ፣ በየተራ እያወጡ እያረዱ ይበላሉ ማለት ነው። እና በዚህ ያሉ እንግዲህ የ30 ቀን መንገድ ተጉዞ ሄዶ የነበረው መንገድ በቅጽበት ሂዶ ነው እንግዲህ ጌታ እዛ አድርሶት። እነዚህን ሰዎች ግን ብዙ መከራ አጥንተዋል፣ እስር ቤት ገብተዋል፣ ሊበሏቸውም ብለዋል። እግዚአብሔር ከዛ ሁሉ አዳናቸው። በከተማ ደማቸው ስጋቸው ተቆራርጦ እስከሚወርቅ አሰቃዩቸው። ግን ሐዋርያውን አደረገ፣ ጸለዩና ከአንድ ዛፍ ስር ትልቅ የውሃ ወጣ። የውሃም ከተማዋን እንዳለ አጥለቀለቃት። እስከ አንገታቸው ድረስ ተዋጡ። እስከ አንገታቸው ድረስ ከተዋጡ በኋላ ወዮልን! የእግዚአብሔርን ሐዋርያት አንገላትናልና እኛም በእነሱ እናምናለን፣ ብቻ ያድኑን እያሉ ይጮሁ ጀመር። ቅዱስ እንድርያስም የእብነ በረድ መሰሶ እንግዲህ በቃህ አለው። የሚገርም ነው። እነሆ የጥፋት ጊዜ አለፈ። ያን ጊዜም ውሃው ተጋተ። ውሃውም እንደተአገተ ወይም እንደተገደበ እንደ አባይ ግድብ በሉት ቆመ። የከተማውም ሰዎች አይተው ወደ ሐዋርያው ሂደው
ስለዛች ከተማ ሰዎች ድነትም ቁመው እጃቸውን ዘርግተው ወደ እግዚአብሔር ጸለዩ፣ አገናኛቸው። ሐዋርያውም ይቅርታ እንዲያደርግላቸው ለመኑት። ይቅር ብሎ በለን ለመኑት ማለት። ሐዋርያውም በሕያው እግዚአብሔር እመኑ እንጂ አትፍሩ አላቸው። ሐዋርያውም ሁለተኛ ጸለየ። በውሃም ስጥመት የሞቱትን ወይም ያ መከራ ያጠፋቸውን ሙታንን አስነሳቸው። አያችሁ፣ ሙተው የነበሩትን እንደገና ወገኖቻቸውን አስነሳላቸው። ከዛም ውሃ በአብ በወልድ መንፈስ ቅዱስ ስም አጠመቃቸው። ሥጋውና ደሙንም አቀበላቸው። ቤተ ክርስቲያንም ሰራላቸው። ሕግንና ስርዓትን ሁሉ አስተማራቸው። በቀናች ሃይማኖትም አጸናቸው። እንዲህም አላቸው፣ ያዘዝኳችሁን ጠብቁ። እናንተ ከአሁን በኋላ ለሚነሱ ልጆቻቸውም አስተምሩ፣ ለልጅ ልጅ ሁሉ ይህንን አስተምሩ ብሎ ቅዱስ ሐዋርያው እንድርያስ ይህንን ድንቅ ታምር አደረገ። ከዛም በኋላ የአራዊት ጠባይ ከነሱ ራቀ። ይርቅ ዘንድ እግዚአብሔርን ለመነላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስም የአራዊት ጠባይ ወይም አውሬ ሆነው ሲበሉ የነበሩትን አራቀላቸው። ሰዎቹም የሚገባቸው ምግብ ይበሉ ዘንድ ይመገቡ ዘንድ የዋሆች ሆኑ ነው የሚለው። አባታችን ሐዋርያውም ብዙ ታምራትን አደረገ፣ በሽተኞች ሁሉ ፈወሰ። ከዛ በኋላ እንድርያስ ከደቀ መዛሙርቱ ጋር ወደ ግሪክ አገር ተመለሰ። ለእግዚአብሔርም የሚገባውን ክብር አደረገ። ምስጋና ይሁንና እኛንም የአባታችን የሐዋርያው እንድርያስ በቅዱስ ማትያስ ጸሎትም ይማረን። እነዚህ ትልልቅ ድንቅ ታምራትን ያደረጉ እነዚህ ታላላቅ ቅዱሳን በዛሬው ቀን እናስባቸዋለን ማለት ነው። ይህን ድንቅ ታምር ያደርገዋል ማለት ነው። እጅግ የሚገርም ነው። እጅግ የሚገርም ማለት ነው። የተአምራቱ በዓል እነሆ ዛሬ የዚህን ቅዱስ አባት እናያለን። ይህን የመሰለ ድንቅ ታምር ያደረገ ማለት ነው። በመጨረሻም ሰማዕትነት ሲቀበል ራሱ እጅግ በአሰቃቂ ሁኔታ ሰማዕት የተቀበለ አባት ነው ማለት ነው። እግዚአብሔርም በዚህ ታላቅ አባት ይማረን፣ እኛንም በጸሎታቸው ይማረን። ሌላው በዚህ ቀን የምናስበው ከመላእክት አንዱ የሆነውን ታላቁን መልአክ ቅዱስ ሱራኤል ሊቀ መላእክት ነው። ታላቁ ሊቀ መልአክ ቅዱስ ሱራኤል ክብሩ ብዙ ነው። ቢሆንም ብዙ ምዕመናን አያውቁትም። ክብሩ ግን ታላቅ ነው። የመላእክት ማዕረግ ሲነገር ሚካኤል፣ ገብርኤል፣ ፋኑኤል ብሎ ቀጥሎ የሚመጣው ሱራኤል ነው። አያችሁ፣ ከሰባቱ ሊቃነ መላእክት የሚመደብ ነው። ግን አናቀውም፣ ብዙዎቻችን አናቀውም። በሦስቱ ሰማያት ካሉ የዘጠኙ ዓለመ መላእክት አንዱ ሲሆን የስልጣናት መሪ ነው። ስልጣናት የሚባሉ መላእክት አሉ። የነሱ መሪ ነው፣ አለቃ ነው። መልአኩም እጅግ ርኅሩህ እና ተራዳኢ ነው፣ አዛኝ ነው። ለኖህ መርከብን ሲሰራ ያገዘው ነው። ኖህ ያንን ያህል መርከብ ሰርቶ ፍጥረትን እንዲያድን ኖህን ይረዳ ዘንድ እግዚአብሔር ያዘዘው የኖህ ረዳት ፍጥረትን ያዳነ በነፍስ ውሃ እንዳይጠፋ ርኅሩህ ደግ መልአክ ለኖህ መርከቡን የሰራለት ያገዘው ከጥፋትም ውሃ ያዳነው ቅዱሱ መልአክ ነው። ይህ ታላቅ መልአክ ነው። በገድለ ሰማዕታት ላይም እንደተጠቀሰው የሰማዕታት ረዳት አዳኝ ነው። ቅዱስ ሱራኤልም በሌላ ስሙ እስራኤልያ ይባላል። የእስራኤል ረዳት እንደማለት ነው። ዛሬም ደግሞ የሊቀ መላኩ ቅዳሴ ቤቱ ነው እና ከሰባቱ ሊቃነ መላእክት ስልጣናት የተባሉትን የሚመራ ርኅሩህ ደግ አዛኝ የሰማዕታት ረዳት መከራ በመጣ ጊዜ ቢጠሩት የሚያድን ይህ ድንቅ መልአክ ቅዱስ ሱራኤል ዓመታዊ ክብረ በዓሉ ነውና በረከቱ ከኔም ከእናንተም ጋር ይሁን። ሌላው ቅዱስ ጳውሎስ መናኒ ነው። ይህ ቅዱስ መላ ሕይወቱን ድንቅ ነው። በአራተኛው መቶ ክፍለ ዘመን የነበረ ሲሆን የተባረከች ሚስት እና ሁለት ቡሩካን ልጆች ነበሩት። የተባረከች ሚስት ይስጣችሁ ወንዶች፣ እጅግ የተባረከች ሚስት ነበረችው። ይህ ጳውሎስ መናኒ ማለት ነው። እናም ቅዱስ ጳውሊ የነዳያን አባት እጅግ ባለጸጋ ቤተሰብ የቅድስና ባለሞገስ ነበር።
እና ታዲያ ምጽዋት ወዳጅ ነውና ሲመጸውት ሀብቱ አለቀ። ሀብቱ ምን አለ አለቀ። ምን ሲመጠውት ስለ እግዚአብሔር ሲሉ ሲሰጥ ያም ሲመጣ ሲሰጥ የማያልቅ ነገር የለም አይደል? እናንተ እስከሚያልቅ ትሰጣላችሁ። እስከሚያልቅ የምትሰጡት እናንተ ለእንቶኔ ነው ለእንትና ነው። እሺ ለእንትና ስሙን አልጠራውም። ለእንትና ሲሆን ግን ብራችሁ እስከሚያልቅ የኪሳችሁ እስከሚያልቅ ሁሉ ትሰጣላችሁ። ለነዳያን ተርቦ ተጠምቶ አረ በወጣችሁ አይወጣችሁም። ለእንትና ግን ያው ለእንትና ሲሆን ግን ያላችሁን እስከሚያልቅ የወርሳችሁ እስከሚያልቅ ድረስ ትሰጣላችሁ ማለት ነው። ከዋሸው እንተራረማለን፣ ውሸት ከሆነ ይሄ ማለት ነው። እና ይህም ማዲያ እስከሚያልቅ ለነዳያን ሰጠ ነው የሚለው። ገንዘቡ እስከሚያልቅ ነው። ምጽዋቱ ስለሚወድ ገንዘቡ ካለቀ በኋላ አሁንም ምጽዋቱን አልቋል ብሎ ዝም አላለም፣ አላቆመምና ቤቱን ሸጠ ማለት ነው። አልቆ ከነ ቤተሰቦቹ ነዳያን ሆኖ ቤቱንም ሽጦ ለነዳይ ሰጥቶ እሱ ራሱ ጎዳና ላይ ወጣ። ነዳይ ሆኖ ጎዳና ወጣ ማለት ነው። እርሱ ግን ያለ ምጽዋት ማደር አይችልም። አንድ ሐሳብ መጣለት፣ ሚስቱንና ልጆቹን መሸጥ እንዳለበት ወሰነ ነው የሚለው። እንዴት ነው ጎበዝ? ትሸጣላችሁ? ይሄ ደግሞ ለየት ያለ ነው ማለት ነው። አሁን አንድ ሐሳብ መጣለት፣ ሚስትና ልጆቹን መሸጥ እንዳለበት እና ለነዳይ መስጠት እንዳለበት። ምክንያቱም ይጸርቁበታል እንጂ እንትን አይሉም። እንዴት ይሸጣል ልትሉ ትችላላችሁ። ምክንያቱም ጌታ ለእኛ ተሽጦልን የለ፣ ክርስቶስ ለዓለም ተሽጧል። ክርስቶስ ለዓለም ተሸጠ። በ30 ብር ለዓለም ተሽጧል እኮ ክርስቶስ። አያችሁ። ስለዚህ ቢሸጡ ለነዳያን ቢሸጥላቸው ከነ ቤተሰቡ ምንም አይደል። ዮሴፍ ለወንድሞቹ ተሽጧል። አያችሁ፣ ተሽጧል። እና ይህም ጳውሊያዳ ተሸጠ ማለት ነው። የሚገርም ነው። እና ሚስቱንም ልጆቹንም ተሸጡ እና ሁሉን ሊሸጥ ወሰነ ማለት ነው። ሁሉም ነገር ሲያልቅበት ማለት ነው። ሚስቱና ልጆቹን ሸጠ፣ መሸጥ እንዳለበት ወሰነ። እነሱ እንደማያቸው ፍጹማን ናቸውና በደስታ ሐሳቡን ተቀበሉት። በመጀመሪያ ትልቅ ልጁን ሸጠ፣ ገንዘቡ ግን አሁንም በምጽዋት አለቀ። ቀጥሎም ትንሽ ልጁን ሸጠ፣ አሁንም በምጽዋት አለቀ። ሶስተኛ ደግሞ ሚስቱን ሸጣትና እርሷም ተመጸወተች። በመጨረሻ ቅዱስ ጳውሊ ራሱን ሸጦ መጸወተ። እሱም አልቀረ እኮ ራሱን ተሸጠ ማለት ነው። ተሸጡ ሲባል ምን አይነት መሸጥ ነው? ሚስቱን ለሌላ እየሰጠ አይደለም። ልብ በሉ። ሚስቱን ለሌላ እየሰጠ አይደለም። ልጆቹን ለሌላ እየሰጠ አይደለም። ሚስቱን ሌላ ያግባብ ብሎ እየሰጠም እንዳላደለ ተረዱ። ድንገት ተሸጠ ሲባል እንዴት ጨካኝ ነው! ሚስት እንዴት ትሸጣለች? ልጅ እንዴት ትሸጣል ብሎ ወደ አይምሯችሁ እንዳይመጣ። እሱ አይደለም፣ ሌላ ነው ጉዳዩ። በመጨረሻም ራሱን ሸጠ። ጳውሊ ራሱን ሽጦ መጸወተና ይህ ድንቅ ስራ ተጠናቀቀ። የሸጠው ግን ሰርተው እንዲያገኙ ገንዘብ እንዲያመጡ እንጂ ይሄ እንትን አይነት መሸጥ አይደለም። ገንዘብ ይከፍላሉ፣ ያን ስራ እንዲሰሩ ነው። ይህንን በዚህ እንድትረዱ ማለት ነው። ነገሩ ግን እንዳያገባ ተሸጡ ስንል ነገሩ እንደው እንዲገባን ተሸጡ ስንል ለአሕዛብ ወይም ለሌላ ሰው አይደለም። አራቱም የተሸጡት ለገዳማት ሲሆን ልብ በሉ፣ የተሸጡት ለማን ነው? ለገዳማት ሲሆን ገዢዎቹ አበምኔቶች ናቸው። ቅዱስ ጳውሊ በአንድ ድንጋይ ሁለት ወፍ መትቶ ምጽዋትም ገዳማዊ ሕይወትንም አተረፈ ነው። የተሸጡት ምንድን ነው? ለዛ ገዳም ያገለግላሉ። ገዳሙን በማገልገላቸው በረከት ነው። ገንዘቡ ደግሞ ለማን ይሆናል? ለነዳያን ይሆናል ማለት ነው። አንደኛ የገዳማዊ ሕይወት ይኖራሉ። ሁለተኛ ደግሞ ዓለማዊ ሕይወት ለማን ነው? ዓለም ውስጥ ለሚኖሩ ነዳያን ምግብ ይሆናሉ። ስለዚህ ተሸጠ ሲባል ለአሕዛብ ለምናምን አይደለም። ገንዘቡን የሚገኝበት
ለገዳማውያን ነው ተሸጡ። ይህንን ማስተዋል ያስፈልጋል። ድንጋይ ከሸጡ ሲባል ሌላ ሀሳብ ውስጥ እንዲያገቡ ማለት ነው። በኋላ ወደ ተሸጡበት ገዳም ገብቶ እንዲህ ብሎ ጌታዬ ሆይ የሰጠኸኝን ሁሉ ለአንተ መልሼ ይኸው መጥቻለሁ አለ። ጌታም ከሰማይ መለሰለት፣ ወዳጅ ሆይ በአንተ ደስ ብሎኛል፣ ተቀብያለሁ አለው። አራቱም ቅዱሳን በንጹህ ተጋድሎ ኑረው በዚች ቀን ሁሉም አርፈዋል። ወይም መታሰቢያቸውን እኛ እናደርጋለን። አሪያ የማታልፈውን ርስት መንግስተ ሰማያት በዚህ ቀን ወርሰዋል። እና ራሱን ለነዳይ የሸጠ ጳውሊ ነው። ራሱን ለነዳይ ማለት ነው። እና እኛ ግን ያው እንግዲህ የምጽዋት ነገር ሲነሳ ከባድ ነው። ቅድም እንዳልነው እኛ ያው ሞላው ገንዘባችንን እንትን የምንለው ያው አላወቅነውም እንጂ ያው ሰጥተናል። እውነት ለመናገር ገንዘባችንን ሙሉ ለሙሉ ጨርሰን የምንሰጠው ለማን እንደሆነ እህቶቻችን ታውቃላችሁ። እንደገናም ደግሞ መጨረሻም ራሳችንን አሳልፈን ከእናትም ከአባትም ከወንድምም በአጠቃላይ ከዘመድ አዝማድ መጨረሻም ያው አሳልፋችሁ ገንዘባችሁንም እንደገና አካላችሁንም ጭምር ያው ትሸጣላችሁ። ያው በተቃራኒ በተገላቢጦሽ ማለት ነውና ይቺን ያው ተዋውቀናል። ያው ውስጥ ለውስጥ ተግባብተናል አይደል? እና በመጠኑ ነው ያው ለነዳያን መመጽወት አለባችሁ። እንደ ጳውሊ እንኳን ያለውን የዋህነትና አናገኘውም። እና እንደዚህ አይነቱን ቸርነት ከየት ይመጣል? ጠብም አይለን። ግን እንደው መጽዋቶች እንድንሆን እግዚአብሔር ይርዳንና ጨርሰንም ባንሰጥ እንደው አስራት በኩራታችን እንኳን እንድንሰጥ መድኃኔዓለም ይርዳን። እንደው አስራት በኩራት እንኳን ትልቅ ነገር ነው። የእግዚአብሔርን ለእግዚአብሔር የእናንተ አይደለም። አስራት በኩራት የእግዚአብሔር ነው እና የእግዚአብሔርን እንኳን ለእግዚአብሔር ብንሰጥ ጥሩ ነው። እና እንደው ስጦታን ስንመለከት ነዳያን አባቶቻችን ራሳቸውን ሽጠው የመጸወቱ ናቸው። ያለ ንብረታቸው ሲያልቅባቸው ራሱን ሽጦ የሚሰጥ ማን ነው? ራሱን የሸጠ ለዓለም ክርስቶስ ብቻ ነው። ግን ክርስቶስን ደግሞ የመሰሉ በክርስቶስ ክርስቲያን ተብሎ ክርስቶን ያደረገውን ለዓለም ራሱን እንደሸጠ እነሱ ደግሞ ለነዳያን አልባሽ፣ አጉራሽ፣ ጧሪ፣ ቀባሪ፣ አሳዳጊ የሌላቸውን አረጋውያንን፣ ሕፃናትን፣ ህመምተኞችን፣ አይናቸው የጠፋ እግራቸው የተቆረጠ በሽተኛ የሆኑ መስራት የማይችሉትን ነዳያንን እያየ ዝም ብሎ ማለፍ ጳውሊ አልቻለም። ይህ አባት ከነ ሙሉ ቤተሰቡ ነዳያንን ያገለገለ፣ ለነዳያን የኖረ፣ ለችግረኞች የኖረ፣ ለተራቡ የኖረ፣ ለተጠሙ የኖረ፣ ራሱን መስዋዕት አድርጎ ራሱን እስከ መሸጥ ደርሶ ይኖረ ነው። ነገራችን ላይ እንደ ነዳይ ጨካኝ የለም። ነዳያን ጨካኝ ናቸው። ነዳይ በጣም ችግረኞች፣ በጣም ጨካኞች ናቸው። ሌላም አባት አለ ነዳያን ሽጠው የበሉት ማለት ነው። የተሸጣለ ማን ነው አለ። አንድ ቀን ቆይ እንዘክረዋለን ማለት ነው። እንግዲህ ራሱን ሽጦ እንኳን እስከሚሰጣቸው አላዘኑለትም። እና ነዳያንን በአግባቡ ካላወቅንባቸው እንትን ይላሉ። አሁን እናንተ የዋህነት ልትሰጡ ና በቃ ምናምን ብላችሁ ቤት ብታመጧቸው ሰርቀው ሊሄዱ ይችላሉ። ማለት በእነሱ ላይ ያድርና ሰይጣን ለምጽዋት እንዲያነራራም ደግሞ ያደርጉናል ማለት ነው። አሁንም ይወጡና በሶሻል ሚዲያ ደግሞ ነዳያ ይመስለው ይመጡና ያጭበረብራል። ክፉዎች ናቸው። ይህንን ስንል ደግሞ ሰይጣን በእነሱ ላይ እያደረ እያጨከናቸው ነው። እና እንደዛ የሚያጨክናቸው ሰይጣን ይህንን ማወቅ አለብንና ስንመጸውትም ስንሰጥም ያው በአግባቡ ይሄን ማወቅ አለብን። ፈተና እንዳለብን ማወቅ አለብን ማለት ነው። ፈተና ስስት ይመጣል። እንደም ተሰተ ስትል ጨርስ ነው አንተ ራሱ ምን አለህ ያስብላል። ሰይጣን ይመጣና እንደዛ ያስብላል ማለት ነው። እንዲህ አይነት ነገሮች አሉ። ያ እንዳይሆን እንትን ማለት አለብን። በአግባቡ መሆን አለበት። ግን ምጽዋት ጳውሊን ስንመለከተው ግን ምን ያህል ዋህ እንደሆነ ከዚህ ታሪክ ከዚህ ትምህርት እንማራለን። የአባታችን ጳውሊ በረከቱ ረደቱ ምልጃ ጸሎቱ በረከቱ አስተምሮ